ክቡራትና ክቡራን ባለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ በማለት የሰኔ 4 ቀን 2018 ዓ.ም የምሽት ጣና ዜናችን ርዕሶቹን በማስቀደም እናስደምጣችኋለን። በጎንደር የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 204ኛ አስቻለው ደሴ ኮር በተቆጣጠራቸው አካባቢዎች ታላቅ ተግባር ፈጽሟል። በቅርቡ የሚካሄደውን የሚኒስትሪ ፈተና ለማስፈጸም የፈተና ጥያቄዎችን በጥበቃ ወደ ፈተና ጣቢያዎች ማድረሱን አስታውቋል። የሰዓቱ ቀዳሚው ዜናችን ነው። በብልጽግናው ሰራዊት ውስጥ የመፍረስና የመበተን ሂደት መቀጠሉ ተነግሯል። በምስራቅ ዕዝ 801ኛ ክፍለ ጦር ዋና አዛዥ ኮሎኔል አለሜ አጃቢው ፋኖን መቀላቀሉ ተገልጿል። ዝርዝሩን ከጥንቅሩ ትከታተላላችሁ። በወሎ ቤተ አማራ አምባሰል አውራጃ የተካሄደው ውጊያ ትኩረት ስቧል። የአጼ ምኒልክ ዕዝ 104ኛ ኮር 23ኛ ክፍለ ጦር በአካባቢው አንጸባራቂ ድል ማስመዝገቡን ገልጿል። በአምባሰል ምን ተከሰተ የሚለው ሙሉ ዘገባ አሰናድተናል፣ ታደምጡታላችሁ። ብልጽግና ከምርጫ በኋላ የሰጠው መልእክት እያነጋገረ ነው። ከዚህ በኋላ ስጋት የለብኝም ያለው ፓርቲው በፖለቲካው መድረክ ምን ማለት እንደሆነ የሚቃኝ ትንታኔ ተሰናድቶበታል። በፖለቲካ ክስ ለረጅም ጊዜ በስር ላይ የሚገኙ የአማራ ፖለቲከኞች ጉዳይ ዛሬም በፍርድ ቤት ተነስቷል። ችሎቱ የእናንተ ጉዳይ እያለቀ ነው መባሉ ምን እንደሚያመላክትና የቀጣዩ ሂደት ምን እንደሚሆን ዝርዝሩን እናቀርብላችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። አምባሰል የገባው ጦር አልወጣም። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ብርቱ ውጊያ ሲያካሄድበት በኋላው ወሎ ቤተ አማራ አምባሰል አውራጃ ታላቅ ጀብዱ መፈጸሙን አስታወቀ። የአጼ ምኒልክ ዕዝ 104ኛ ኮር 23ኛ ክፍለ ጦር በአምባሰል አውራጃ ያደረገውን ውጊያ አስመልክቶ የዕዙ ህዝብ ግንኙነት ሲገልጽም ታላቅና አንጸባራቂ ድል ነው የተቀዳጀ ነው ብሏል። የብልጽግናው ሰራዊት መነሻውን በሁለት አቅጣጫ ማለትም ከኩታበር ወደ ተለያየንና ዚያ እንዲሁም ከደላንታ በተሬ አድርጎ ወደ ዚያ ነበር የተንቀሳቀሰው። በዚህ መልኩ ሰራዊቱን ያጓጓዘው የብልጽግናው ሰራዊት ሞርተር ዙ 23 እና መድፍን እንዲሁም የድሮን ሽፋን ይዞ እንደነበር የገለጸው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ አጼ ምኒልክ ዕዝ ህዝብ ግንኙነት በዚህ መልኩ ሰራዊቱንና ትጥቁን ጭኖ ፋኖን አጠፋለሁ ብሎ ቢመጣም ሰራዊታችን ባደረገው ብርቱ ተጋድሎ የገባውን እንዳይወጣ ማድረግ ችለናል ሲል አስታውቋል። የዕዙ ህዝብ ግንኙነት መምሪያ አክሎም ከንጋቱ 11 ሰዓት እስከ 6 ሰዓት በተካሄደው ውጊያ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 104ኛ ኮር 23ኛ ክፍለ ጦር ሰራዊት አባላት ያካሄዱትን ለአስጨራሽ ተጋድሎ ዚያ የገባውን ኃይል ሙሉ በሙሉ አስቀርተውታል። በእግረኛ ሰራዊቱ ከባድ ኪሳራ የደረሰበት ጠላት ብልጽግና 3 ጊዜ የድሮን ቦምብ በመጣል ንጹሃንን ገድሏል ብሏል። ይህ ዜና እየተዘጋጀ በነበረበት ሰዓትም የብልጽግናው ሰራዊት የድሮን ሽፋን በማድረግ የወደቁ አባላቱን አስከሬንና ቆስለኛ አባላቱን ማንሳቱን የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ ገልጿል። በሌላ የፋኖ ተጋድሎ መረጃ በርካታ የግንባር ተጋድሎችን በድል በመወጣት የብልጽግናውን ሰራዊት ከፍተኛ ኪሳራ ሲያደርስ የኖረው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር የአስቴ ጎማ ተራራ ክፍለ ጦር የውጊያ ዕቅድ አፈጻጸምና ቀጣይ የግዳጅ ስምሪት ግምገማ ማድረጉን አስታውቋል። የአስቴ ጎማ ተራራ ክፍለ ጦር ሰራዊትና ከክፍለ ጦሩ ከፍተኛ አመራሮች የአፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላቱና የሸዋ ጠቅላይ ግዛት አሳምነው ዕዝ ምክትል ዘመቻ መሪ መቶ አለቃ ኤርሚያስ ግጫው በቦታው በመገኘት ውይይቱ መካሄዱን የገለጸው የዕዙ ህዝብ ግንኙነት መምሪያ በውይይቱ የሰራዊት ስነ ልቦና ግንባታ ስራ በመስራት ለቀጣይ ማንኛውም ድርጅታዊ ተልዕኮ ዝግጁ መሆኑን ያረጋገጠበት ነው ብሏል። የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ አክሎም በየሻለቃው ለሚገኘው ሰራዊት የተደረገው የስነ ልቦና ማነቃቂያ መድረክ በከፍተኛ ስሜት ቀስቃሽና አነቃቂነት የተሞላ ነበር። ሰራዊቱን በተደረገለት በዚህ ሁለንተናው የማነቃቂያ ውይይት ታላቅ ደስታ እንደተሰማውና ዝግጁነቱን ይበልጥ እንዳጠናከረ ታውቋል። በቀጣይም የግንባታና ማበረታታት የሚቀጥል ይሆናል። ሰራዊቱም ለድርጅታችን የትግል ግብ መሳካት የዕዝ ሰንሰለት በመጠበቅ የትናንቱን አይበገሬነቱን እንደሚደግም ቃል የታደሰበት መርሃ ግብር ሆኖ ተጠናቋል ብሏል። የብልጽግናው ሰራዊት የማዕከላዊ ሸዋ ኮማንድ ፖስት ሰብሳቢ ጄኔራል ሹማ አብደታ 8 ሬጅመንት ኃይላችን በምርኮና በመስዋዕትነት የተመታበት አስቴ ጎማ ተራራ ነው ሲሉ በግዳጅ ግምገማ ሪፖርት ላይ መናገራቸው ይታወሳል። አሁን ስጋት የለብኝም። ብልጽግና በቅርቡ የጨረባ ምርጫ ያካሄደውና በተወዳደረባቸው ምርጫ ክልሎች በሙሉ ማሸነፉን ራሱ ባዋቀረው ምርጫ ቦርድ በኩል እያስነገረ ያለው ብልጽግና ከዚህ በኋላ ችግር አይሰማኝም፣ ስጋትም የለብኝም ብሏል። አስቀድመው ምርጫውን ብልጽግና የሚፈልገው አምባገነንነቱን ለማጽናት ነው ሲሉ ለነበሩ የፖለቲካ ተንታኞችም ብልጽግና ግምታችሁ ትክክል ነበር ሲል በግልጽ አሳይቷል።
አጋር ፓርቲዎች ናቸው ለሚላቸው በተቃዋሚ ስም የተደራጁ ፓርቲዎችን ጥቂት የምክር ቤት ወንበር ከመስጠቱ በስተቀር ሙሉ በሙሉ ምርጫውን በአሸናፊነት አጠናቋል። በጎንደር ዙሪያ ወረዳ ከቅማንት ዲሞክራሲያዊ ፓርቲ ጋር ብቻ የተፎካከሩት የአብኑ ከፍተኛ አመራር አቶ ጣሂር መሐመድ ጽንፈኛው ፋኖ ምርጫው እንዳይካሄድ ቢከለክልም ምርጫውን በድፍረት አካሄደን የህዝብን እምነት አግኝተናል ሲሉ መልእክት አስተላልፈዋል። ገና የአዲሱ ምክር ቤት ስራ ከመጀመሩ በፊት ፋኖን ጽንፈኛ ብለው በመዝለፍ የብልጽግናውን ስርዓት ድጋፋቸውን ያሳዩት አቶ ጣሂር የምታገለው ለሐሳብ የበላይነት ነው በማለት መናገራቸው ለትዝብት ዳርጓቸዋል። አቶ ጣሂር መሐመድን ጨምሮ የምክር ቤት ወንበር በብልጽግናው መንግስት በችሮታ የተለገሳቸው የብልጽግና ተቃዋሚ ፓርቲዎች ከወዲሁ ምስጋናቸውንና ድጋፋቸውን በመግለጽ ላይ ሲሆኑ ብልጽግናው በበኩሉ ከዚህ በኋላ ለ5 ዓመት ስጋት የለብኝም ሲል በተግባር አሳይቷል ሲሉ አስተያየት ሰጪዎች ይናገራሉ። ከጣና ቴሌቪዥን ጋር ቆይታ ያደረጉት አንድ የፖለቲካ ተንታኝ መንግስት የ5 ዓመት ጨቋኝነቱንና ማን አለብኝ ባይነቱን ማሳየት የጀመረው ገና ከምርጫው ማግስት ነው ይላሉ። በተለይም አንድ ሳምንት ባልሞላ ጊዜ ውስጥ የብልጽግናው ስርዓት 4 አዋጆቹን በድፍረት ያጸደቀበት መንገድ የ2019 ዓመተ ምህረት በጀትን ይፋ ሲያደርግ ለክልሎች የመደበው ድጎማ በጀት ሰፊ ልዩነት፣ የተጋነነው የግብር ጭማሪና ከህዝብ የሚሰበስበውን ገንዘብ መጠን ማሳደጉ ብልጽግናው በማን አለብኝነቱ ለመቀጠል መወሰኑን እንዳረጋገጠ ላቸው ተንታኙ ተናግረዋል። ብልጽግናው በአንድ ሳምንት ውስጥ ያጸደቃቸው 4 አዋጆች ማለትም የእንጨትና የጭቃ ቤት መስራት አይቻልም፣ የኮንትሮባንድ የጫነ መኪና በቀጥታ ይወረሳል፣ ለተሽከርካሪ ሰሌዳ እስከ 56,000 ብር የክፍያ ተመን ማውጣቱና 10 ዓመት ወደ ኋላ ተሄዶ የደረሰኝ ያልቆረጠ ይቀጣል የሚሉት ድንጋጌዎች የስርዓቱን ፍጹም ፈላጭ ቆራጭነትን ከጅምሩ ያሳዩ ሆነዋል። ተንታኙ በዚህ ጉዳይ ሲናገሩም እነዚህ አዋጆችና ተከታታይ የጦር መሳሪያ ግዢ ዜናዎች የሚነግሩን የፈለግኩትን ከማድረግ ማንም አያግደኝም፣ የተመረጥኩ መንግስት ነኝ፣ ማንም አይነካኝም አይነት ስርዓታዊ ትምክተኝነት ነው በማለት የአማራ ፋኖ ብሔራዊ ንቅናቄ የካቲት ላይ ስለ ምርጫው አስቀድሞ የሰጠው ትንታኔ ትክክል እንደነበር ተንታኙ በሐሳባቸው ተስማምተዋል። የፋኖ አስደናቂ ተግባር በጎንደር የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 204ኛ አስቻለው ደሴ ኮር በዛሬው ዕለት አነጋጋሪ የተባለለትን ተግባር ፈጽሟል። ኮሩ የፈጸመው ታላቅ ተግባር ደግሞ የፊታችን ሰኞ የሚጀመረውን ክልል አቀፍ የሚኒስትሪ ፈተናን በተቆጣጠራቸው አካባቢዎች እንዲካሄድ የፈተና ጥያቄዎቹን አጅቦ ወደ ፈተና ጣቢያ አድርሶ ጥበቃ እያደረገ መሆኑን አስታውቋል። 204ኛ አስቻለው ደሴ ኮር በተቆጣጠራቸው በሁሉም ቀጠናዎች ከሰኔ 8 ቀን 2018 ዓ.ም ጀምሮ ለሚሰጠው የ6ኛና 8ኛ ክፍል ክልል አቀፍ የፈተና ወረቀቶች በፋኖ እጀባ የሚፈለገው ቦታ መቀጠዋ ወረዳ መድረሳቸውን የኮሩ ህዝብ ግንኙነት ክፍል ያደረሰን መረጃ ያመላክታል። የኮሩ ህዝብ ግንኙነት ክፍል አክሎም ከዚህ በፊት መንግስት ነኝ የሚለው ቡድን ዘንግቶት የነበረውን ትምህርት ከህዝባችን ጋር በመነጋገር ማስጀመራችን የሚታወስ ነው። አሁን ደግሞ በሁሉም ትምህርት ቤቶች የፈተና ተግባራት እንዲፈጸሙ 204ኛ አስቻለው ደሴ ኮር የአስተዳዳሪነት ሚናውን በመወጣት አስፈላጊውን ትብብር ሁሉ በአማራዊ ስነ ልቦና እያደረግን እንገኛለን ብሏል። ህዝባችን ከፋኖ ውጭ ተስፋ እንደሌለው በብዙ መንገድ እያረጋገጠ ነው ሲል የገለጸው የ204ኛ አስቻለው ደሴ ኮር ህዝብ ግንኙነት ክፍል ኮራችን በተቆጣጠራቸው ቀጠናዎች ስርዓቱ ሙሉ በሙሉ መፍረሱና በፋኖ እየተዳደረ መሆኑ የሚታወስ ነው። አሁን ባለው ሁኔታ ስርዓቱ እንኳን ፈተና ማስፈተን ይቅርና አንዲት እርምጃ በቀጠናው መንቀሳቀስ አይችልም። ለዚህ ደግሞ መላው ህዝባችንና 204ኛ አስቻለው ደሴ ኮር ሚናቸው ከፍተኛ ነው በማለት ተናግሯል። የክልል አቀፍ ብሔራዊ ፈተናን አስመልክቶ የፈተና ወረቀቶቹ ደህንነታቸው መጠበቁን የ204ኛ አስቻለው ደሴ ኮር ጋፋት ክፍለ ጦር ወታደራዊ አዛዥ ሻለቃ አብራራው ይግለጤ የፈተና ጣቢያ ቦታው ላይ በመገኘት አረጋግጧል። ፈተናውን ያለምንም ስጋት ወደ ቀጠናችን በመግባቱ መላው ህዝባችንና ሰራዊታችን ክብር ይገባቸዋል በማለትም አስተያየቱን ሰጥቷል። ሻለቃ አብራራው ይግለጤ አክሎም ፈተናው በቀጣይ በሰላም እንዲጠናቀቅና ከብልጽግና ስርዓት አሸባሪዎች መስተጓጎል እንዳይገጥመው ለመጠበቅ አስፈላጊውን ዝግጅት አድርገናል። በቀጣይ ቀናት ፈተናዎቹ ወደየ መፈተኛ ትምህርት ቤቶቹ ያለምንም ችግር እንዲደርሱ እንዲሁም ፈተናው ያለምንም ስጋት እንዲጠናቀቅ አንዱ የትግላችን አካል መሆኑን በመገንዘብ ከህዝባችን ጋር ሆነን የምንፈጽማቸው ተግባራት ይሆናሉ። መላው ተፈታኝ ተማሪዎች መልካም ዕድል እየተመኘን ፈተናችሁን በተረጋጋ መንፈስ እንድትሰሩና ለጥሩ ውጤት እንድትበቁ በዚሁ አጋጣሚ አደራ ማለት እንፈልጋለን ሲል ተናግሯል። የክፍለ ጦር ዋና አዛዥ አጃቢ ፋኖን ተቀላቀለ። በአማራ ህዝብ ላይ የተከፈተውን የዘር ማጥፋት ጦርነት ለማስፈጸም ግዳጅ ይዞ በክልሉ የተሰማራው የብልጽግናው ሰራዊት በየቀኑ እየፈረሰና እየተበተነ ይገኛል። በጄኔራል ማመር ተሰማ የሚመራው የምስራቅ እዝ 804ኛ ኮር 801ኛ ክፍለ ጦር ዋና አዛዥ ኮሎኔል አለሚ አጃቢ ዛሬ ፋኖን ተቀላቅሏል። የኮሎኔል አለሚ አጃቢ ፋኖን የተቀላቀለው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጄኔራል ዋንታባት አንደኛ ኮርን ነው። በኮሩ የጉና ክፍለ ጦር
ጦር እስቴ ደንሳ ብርጌድ የአጃቢውን ወደ ፋኖ መቀላቀል አስመልክቶ ለዝግጅት ክፍላችን በላከው መረጃ እንዳስታወቀው የጠላት ሰራዊት በየቀኑ መፍረሱን ቀጥሏል። በተለይም የሰራዊቱ አዛዦች በሚሰጡት ትዕዛዝ ህዝብ ላይ የሚፈጸመው ግፍ ሰራዊቱ ወደ ፋኖ እንዲቀላቀል ምክንያት ሆኗል ብሏል። በቅርቡ የላይ ጋይንት ወረዳ ዋና ከተማ ነፋስ መውጫን የሐዘን ማቅ እንድትለብስ ያደርጋትን ከ50 የማያንሱ ወጣቶችን በግፍ ያስገደሉት ኮሎኔል አለሜ ሰራዊታችን ከዚህም በላይ አቅሙን ተጠቅሞ ጥጋበኛውን ሁሉ ያስተነፍሳል ሲሉ መናገራቸው አይዘነጋም። በወቅቱም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 206ኛ ከፍ ያለው ደሴ አንበሳው ጋይንት ክፍለ ጦርና ሜጀር ጄኔራል ቫንታባት አንደኛ ኮር ጉና ክፍለ ጦር በቅንጅት ባካሄዱት ውጊያ ከ250 በላይ የ804ኛ ኮር ሰራዊትን ከጥቅም ውጭ ማድረጋቸው ይታወሳል። በወቅቱም በሰራዊቱ ላይ የደረሰበት መጠነ ሰፊ ሰዋዊና ቁሳዊ ኪሳራ ያበሳጨው የብልጽግናው ሰራዊት ማዘዣውን ደብረታቦር ከተማ ካደረገው 804ኛ ኮር በተላለፈ ትዕዛዝ መሰረት ንፋስ መውጫ ላይ ከፍተኛ ቀውስ መፍጠሩን በማስረጃ አስደግፈን መዘገባችን ይታወሳል። ከተማዋን ከጽንፈኛ አጽዱ የሚል ትዕዛዝ ከምስራቅ እዝ 804ኛ ኮር ዋና አዛዥ ብርጋዴር ጄኔራል ተሾመ ይመር መሰጠቱን ተከትሎ ነበር ከ50 በላይ የከተማዋና አካባቢው ወጣቶች በግፍ የተገደሉት። ያንን የወጣቶች ጅምላ ግድያ የመሩት ደግሞ አጃቢያቸው ዛሬ እስቴ ደንሳ ብርጌድን የተቀላቀለባቸው ኮሎኔል አለሜ መሆናቸው ይታወቃል። ከኮሎኔል አለሜ አጃቢ በተጨማሪም ሰሞኑን የጄኔራል ኃይሌ ዘውባንተ ክፍለ ጦር ተከታታይ ውጊያ ባደረገበትና ከፍተኛ ጀብዱ በፈጸመበት ስማዳ ሰድ የሙጃ ወረዳና ስማዳ ወረዳ ወገዳ ከተማ የሚገኙ የባዲን ብልጽግና አድማ ብተና አባላት ፋኖን ተቀላቅለዋል። 5 የአድማ ብተናና 8 የብልጽግናው ሰራዊት በድምሩ 13 የብልጽግናው ጥምር ጦር አባላት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ሜጀር ጄኔራል ቫንታባተ አንደኛ ኮርና 206ኛ ከፍ ያለው ደሴ ኮርን ተቀላቅለዋል። ይህ የሆነው ደግሞ ባለፉት 24 ሰዓታት ብቻ መሆኑን ከኮሮቹ ህዝብ ግንኙነት ክፍል የደረሰን ተጋድሎ መረጃ ያመለክታል። የእናንተ ጉዳይ ያለቀ ነው። ችሎቱ ለነ ዮሐንስ ቦያለው በአማራዊ ማንነታቸውና በፖለቲካ አመለካከታቸው ብቻ ላለፉት 3 ዓመታት በስር ላይ የሚገኙት የቀድሞው የአማራ ክልል ምክትል ርዕሰ መስተዳድር አቶ ዮሐንስ ቦያለው በፓርላማ የፋይናንስና ውጭ ጉዳዮች ቋሚ ኮሚቴ ሰብሳቢ የነበሩት አቶ ክርስቲያን ታደለና በእነሱ መዝገብ የተከሰሱት የአማራ ፖለቲከኞች በብልጽግናው ፍርድ ቤት ችሎት ቀርበው የእናንተ ጉዳይ ያለቀ ነው ሲል የብልጽግናው ፍርድ ቤት መናገሩ ታውቋል። አቶ ዮሐንስ ቦያለውንና አቶ ክርስቲያን ታደለን ጨምሮ በእነሱ መዝገብ የተከሰሱት ዶክተር ካሳ ተሻገር፣ ዶክተር ጫኔ ከበደና ሌሎችም ክሳቸውን ይከላከሉ ወይስ በነጻ ይሰናበቱ የሚለውን ዋና ብይን ለመስጠት መደበኛ ቀጠሮ ለመቁረጥ የብልጽግናው ከፍተኛ ፍርድ ቤት ፈቃደኛ ሳይሆን ቀርቷል። የእነ አቶ ዮሐንስ ጠበቃ አቶ ሰለሞን ገዛኝ ለአዲስ ማለዳ እንደገለጹት ፍርድ ቤቱ ለብይኑ መደበኛ ቀን ባይቆርጥም ተከሳሾቹ በማረሚያ ቤት እየተፈጸመብን ነው ላሉት የሰብአዊ መብት ጥሰት ግን የማረሚያ ቤቱ ኃላፊ ማብራሪያ ይዘው እንዲቀርቡ ለሰኔ 16 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል ብለዋል። የአማራ ፖለቲከኞችና ምሁራኑ ትናንት በነበራቸው ችሎት የነበረውን ሁኔታ የገለጹት ጠበቃ ሰለሞን ገዛኝ ተከሳሾቹ ፍርድ ቤቱ ለብይኑ ለምንድነው ቀጠሮ የማይሰጠን ሲሉ ላቀረቡት ጥያቄ ችሎቱ ሲመልስ ጉዳዩ ሊያልቅ የተወሰነ ነገር ስለሆነ የቀረው ይሄ ነው የሚባል ቀን አልወሰንም ሲል ምላሽ መስጠቱን ተናግረዋል። በመሆኑም ጉዳዩ ሊጠናቀቅ የተቃረበ በመሆኑ ፍርድ ቤቱ የሰብአዊ መብት ጥሰቱን ለመስማት በሰየመው በዚሁ በሰኔ 16 ቀን ላይ ዋናው ብይን ሊገለጽ ይችላል። ካልሆነ ግን ከዛ በኋላ ባሉ ቀናት ልንሰማ እንችላለን የሚል ውሳኔ ማስተላለፉን የተናገሩት ጠበቃ ሰለሞን በዕለቱ ተከሳሾቹ ጉዳዩን የሚከታተሉ የሚዲያ አካላትና ቤተሰቦቻችን ቀኑን ቀድመው ማወቅና መስማት ስላለባቸው መደበኛ ቀጠሮ ሊሰጠን ይገባል የሚል ጠንከር ያለ ጥያቄ ቢያነሱም ችሎቱ ግን ተጨማሪ ቀጠሮ ለመስጠት ፈቃደኛ ሳይሆን በሰኔ 16 ወይም ከዚያ በኋላ ብይኑን እንሰማለን በማለት የዕለቱን ችሎት ማጠናቀቁን ተናግረዋል። የእናንተ ጉዳይ እየተጠናቀቀ ነው ሲል የብልጽግናው ፍርድ ቤት የገለጸው ለ3 ዓመታት ሲጓተት የቆየውን ምስክር የመስማት ሂደት እንደሆነ አንድ የህግ ባለሙያ ለጣና ቴሌቪዥን ተናግረዋል። አቶ ዮሐንስ ቦያለውና ዶክተር ካሳ ተሻገርን ጨምሮ በእነሱ መዝገብ የተከሰሱት ምሁራንና ፖለቲከኞች በቃሊቲ ማረሚያ ቤት የሚፈጸመውን ኢሰብአዊ አያያዝና መዋቅራዊ ወንጀል በተደጋጋሚ ሲያጋልጡ መቆየታቸው ይታወሳል። በተለይም በቂሊንጦ ማረሚያ ቤት አመራር የሆኑት የኦህዴዱ ተወካይ ኢንስፔክተር ድሪባ ሰንበታን በተመለከተ ባቀረቡት ተደጋጋሚ ቅሬታ ኢንስፔክተሩ ላይ ክስ ሊመሰረትባቸው መሆኑን መዘገባችን አይዘነጋም። ሆኖም ከዚያ መረጃ በኋላ በኢንስፔክተር ድሪባ ላይ የተሰማ አዲስ መረጃ የለም። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።